ተወዳጇ ድምፃዊ ማዲቱ ወደይ የመኪና አደጋ እንዳጋጠማት ተነገረው። በዚህ የመኪና አደጋም የአካል ጉዳት እንዳጋጠማትና ያን ያክል የከፋ እንደማይሆንም ጭምር የተነገረ የሚገኘው እንግዲህ በዚህ በመኪና አደጋ ከወልዲያ ወደ ሲሪንቃ እየተጓዘች ባለችበት ሰዓት ነው መኪናው እንደምትመለከቱት ጉዳት እየደረሰበት። እናም በዚህ እንግዲህ አሁን በመልካም ያው ህይወቷ ያን ያክል አስጊ ባይሆንም ነገር ግን ጉዳት እንዳስተናገደች ተነገረ የሚገኘው። ከአሁን ቀደም እንደሚታወሰውም ወደ ደሴ ለስራ በምትጓዝበት ሰዓት ተተኩሶባት ጉዳት ሌሎቹ አብሯት የነበሩት ጉዳት ሲደርስባቸው አባቷን ጭምር ማለት ነው። እሷ ግን ያኔም ምንም አይነት ጉዳት አልደረሰባትም። ያው ሆኖ የመኪና አደጋ ግን ትንሽ ጉዳት እንዳጋጠማት ተነግሯል። ለማንኛውም ፈጣሪ ይማርሽ በሏት። በነገራችን ላይ ደግሞ ይህንን ቻናል ፎሎና ላይክ ብታደርጉልን ደስ ይላል። የሲኤንኤን መስራች የሆነው ቴድ ተርነር ከዚህ ዓለም በሞት መለየት ነው የተነገረው። ይህ እንግዲህ የሲኤንኤን መስራች የሆነው ቴድ ተርነር በደረሰበት ህመም ምክንያት ከዚህ ዓለም በሞት መለየቱ ተነግሯል። ሲኤንኤን እንደሚታወቀው እጅግ ግዙፍ የሆነ ሚዲያ እንደሆነ ይታወቃል። እናም የዚህን መስራች የሆነው ግለሰብ ህይወቱ ማለፉ ተነግሯል። እንግዲህ መጽናናት እንመኛለን። የተባበሩት አረብ ኤሚሬት በዛሬው ዕለት መግለጫ ወጥታለች። ከሰሞኑ እንግዲህ ሱዳን የተባበሩት አረብ ኤሚሬት እና ኢትዮጵያ ናቸው ለዚህ ጥቃት ተጠያቂዎች በሱዳን ላይ እንደደረሰው የድሮን ጥቃት በሱዳን ኤርፖርት ላይ ማለት ነው። ይህንን በተመለከተ የተባበሩት አረብ ኤሚሬት በሱዳን አውሮፕላን ማረፊያ ላይ በተፈጸመው ጥቃት እጅ የለበትም ስትል አስተባባለች። መነሻው ከኢትዮጵያ ያደረገው መሆኑ የተገለጸው ባለፈው ሰኞ ነበረ። ከባህር ዳር ተነሳ የተባለው ድሮን ማለት ነው እና ከዚህ ጋር በተገናኘ የተባበሩት አረብ ኤሚሬት እጅ የለበትም ከደሙ ንጹህ ነው ስትል ገልጻለች። የሱዳን መንግስት የተባበሩት አረብ ኤሚሬቶች 3 ዓመት በደፈነው የሱዳን ጦርነት የሱዳን እርስ በርስ ጦርነት ውስጥ ዋና ተዋናይ እንደሆነች ይታወቃል እና ይህን አስተባብላለች። እኔ የለሁበትም ስትል ማለት ነው። የሱዳን ውንጀላ መሰረተ ቢስ ሲል በመግለጫው ያጣጣለው የኢትዮጵያ የውጭ ጉዳይ ሚኒስተርን በበኩሉ ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲል ከሷል ማለት ነው። እንግዲህ ይህን ድሮን ከየት መጣ የሚለው አሁንም ጥያቄ ምልክት ውስጥ ነው ያለው። ነገር ግን ሱዳን ከባህር ዳር የተነሳ መሰል ከሳለች። የተባበሩት አረብ ኤሚሬትም እንደዚሁ እኔ የለሁበትም ብላለች። የኢትዮጵያ መንግስትም እኔ የለሁበትም ብሏል። ከየት መጣ ይሄ ድሮን አሁንም ጥያቄ ላይ ነው ያለው። ነገር ግን ሱዳን አጸፋዊ ምላሽ ሰጣለው ማለቷ የሚታወስ ጉዳይ ነው። ቻይና በመካከለኛው ምስራቅ ያለው ጦርነት በአስቸኳይ እንዲቆምና ወደ ድርድር እንዲመጣ ጥያቄዋን አቅርባለች። የመካከለኛው ምስራቅ ያለው ጦርነት ሊቆም እንደሚገባ እና ሁለንተናዊ የተኩስ አቁም ስምምነት እንደመደረግ እንዳለበት ቻይና ይፋ አድርጋለች። እንደሚታወቀው የኢራን የውጭ ጉዳይ ሚኒስትር ወደ ቻይና አቅንተው ነበር። በዛም እንግዲህ ከቻይና ውጭ ጉዳይ ሚኒስትር ጋር ውይይት አድርገዋል። ከሰሞኑ ከሳምንታት በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ቻይና እንደሚያቀኑ ይታወቃል። ከዛ ቀደም ብለው ነው እንግዲህ ኢራን ውጭ ጉዳይ ሚኒስትር እዛ ውይይት ያደረጉት። እናም ቻይና ለኢራን ሉዓላዊ አንድነት ወይም ደግሞ የግዛት አንድነት የድንበር አንድነት ጭምር አስፈላጊውን ድጋፍ ታደርጋለች ሲሉ ነው የቻይና የውጭ ጉዳይ ሚኒስትር ይፋ ያደረጉት። ሚኒስትር ዋንግ የቻይና መንግስት ኢራን የኒውክሌር ኢነርጂ ለሰላማዊ ጥቅም ለማዋል አስፈላጊውን ድጋፍ ታደርጋለች ሲሉ እንደዚሁ ገልጿል። ቤጂንግ ኢራንን የኒውክሌር ቴክኖሎጂ ሰላማዊ ትግበራ የማዋል መብቷን ሊከበር እንደሚገባም ጭምር እንግዲህ ገልጻለች ማለት ነው። ቻይና ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ከፕሬዚዳንት ዢ ጂንፒንግ ጋር ይገናኛሉ ተብሎ ይጠበቃል። እናም ከዛ ቀደም ብሎ ነው እንግዲህ የኢራን ባለስልጣናት ከቻይና ጋር ውይይት ያደረጉት ማለት ነው። በዚህ ጉዳይ እንግዲህ ምናልባትም አዳዲስ መረጃ የሚወጡ ከሆነ እንዲሁም ዶናልድ ትራምፕ በዚህ ጉዳይ ቅር እንደሚላቸው ይታወቃል። ሌላ መረጃ የሚወጣ ኮሌጅ ላችሁ መለሳለሁ። ግን ላይክ እያደረጋችሁ መልካም ቆይታ። የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት እንግዲህ ተጀምሯል ወይም ደግሞ ዛሬ ተጀምሯል ማለት ነው። ይህ ምልአተ ጉባኤ ማለት ነው ዓመታዊ ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት መጀመሩ የተነገረው። ከዚህ ጋር በተያያዘም እንግዲህ በርካታ አጀንዳዎች እንደቀረቡም ጭምር የተነገረው። በዚህ መሰረትም ኮሚቴው ያቀረባቸውን ጠቅላላ አጀንዳዎችም ውይይት ይደረግባቸዋል ተብሎ ነው የሚጠበቀው። የቅዱስ ሲኖዶስ ኮሚኒኬሽን ጉዳዮች ኃላፊ ረዳት ፕሮፌሰር ቀሲስ ዳንኤልም እንደዚሁ ይህንን አረጋግጠዋል። በተለይ ደግሞ እንግዲህ እንደ ሀሳብ ምዕመኑ ወይም ደግሞ ማንኛውም ሰው ይህንን ዲፌንስ ማድረግ ያለበት በተለይ ህዝበ ክርስቲያን ማለት ነው በአርሲ ስላለው ጉዳይ ዲፌንስ መደረግ አለበት ብዬ እኔ በግል ያምናለው። አባቶች ዲፌንስ ተደርገው ወይም ደግሞ እንግዲህ ተጽዕኖ ተፈጥሮባቸውም ቢሆን ስለዛ ጉዳይ ጥብቅ የሆነ አቋም እንዲይዙና በቀጣይ ምን አይነት እርምጃ እንወስዳለን ብለው በግላቸው ይህንን ለህዝቡ እንዲያሳውቁ እኛ እንግዲህ እንደ ሀሳብ ማቅረብ እንፈልጋለን። ከዚህ ጋር በተገናኘ አዳዲስ መረጃዎች የሚወጡ ካለ መግለጫውን ማቅረብላችሁ ይሆናል። ላይክ እና ሰብስክራይብ እንደዚሁም ሼር ብታደርጉና ሁሉም ህዝበ ክርስቲያን በዚህ ጉዳይ አንድ ድምፅ እንዲስተጋባና
አባቶችም ይህንን እንዲያንጸባርቁ በተለይ በዚህ ጉዳይ ምንም አይነት ድርድር እንዳያስቀምጡና ሀሳባቸውን ግልጽ አድርገው አቋም እንዲይዙ መልእክታችን ነው። መልካም ቆይታ